አፋሮች 100% ሙስሊም ነን ወላኪን እስኪ በእኛ ውስጥ ያሉ የእናንተን ቤተ ክርስቲያኖች ላሳያችሁ 4 ኪሎ ሰንዶ ሞተ ቤተ መንግስቱ 4 ኪሎ ይወጣል ኢትዮጵያ ትፈወስ ስራ ቦታ ከቀጠረን የምንቀጥረው ሙስሊም ብቻ ነው መጀመሪያ መስፈርታችን ሙስሊም ነው አፋሮች 100% ሙስሊም ነን ወላኪን እስኪ በእኛ ውስጥ ያሉ የእናንተን ቤተ ክርስቲያኖች ላሳያችሁ እስኪ ለምሳሌ ይሄኛውን እዩት ይህ ቤተ ክርስቲያን ትልቁ ገብርኤል ይባላል የሚገኘው በአይሳኢታ ውስጥ ነው حتى ቁባው ራሱ የተሰራው ከነሐስ ነው ወላኪን እዚህ ቤተ ክርስቲያን ላይ የሚኖሩ ክርስቲያን ወገኖቻችን በሰላም እየጸለዩ በሰላም እየኖሩ በሰላም እየጠጡ በሰላም እየሰገዱ የሞቱት ሙታኖቻቸው ራሱ ከኢስላም ቀብር ጎን ላይ ነው ያለው والله ስራን የሚፈርደው አላህ Subhanahu Wa Ta'ala ነው ቀብር ላይ ይህ የሙስሊም ቀብር ሲሆን ይህ ክርስቲያን ቀብር ነው እንደዛ አርገው የሚኖሩ ህዝቦችን ለመለያየት ለራሳቸው ፖለቲካ የሚሰራው ነገር ነው እንጂ የክርስቲና ሃይማኖትም ሆነ መጽሐፍ ቅዱስ والله በዛ አዛችሁ አይደለም ለምን ከጥቅሞቻችሁ ከመጽሐፎቻችሁ የጥቅሞቻችሁና የፖለቲካ ስትራቴጂያችሁን አሰልፋችሁ ህዝቦችን ለምን ታጣላላችሁ ይሄ ልጅ እንግዲህ የሚናገረው አፋር ክልል ነው አፋር ክልል እኔ ሳውቅ ብዙ ክርስቲያኖች በዛ አካባቢ ያለ በተለይ ወሎ አካባቢ ያለ አፋር ክልል ነፍ ነው ያለው ብዙ ቤተክርስቲያን ሰርተዋል ገብርኤል ሚካኤል ሌሎችም ቤተክርስቲያን እስካሁን አፋር ክልል በሃይማኖት ግጭት ተነስቶ ያውቃል ወሎ ውስጥ እስካሁን በሃይማኖት ግጭት ተነስቶ ያውቃል ይሄ ልጅ ሊያስተላልፍ የፈለገው አፋር ክልል እምነት አዞን ቢሆን እዛ ነበር የሚፈጸመው ይሄ ነገር 100% እኛ ሙስሊም ነን ነው የሚለው እና ትክክል ነው አፋር ክልል ሙስሊሞች ናቸው አንድም ቀን የሃይማኖት ችግር ተፈጥሮ ያውቃል ወሎ ውስጥ እስልምናና ክርስትና እኩል በኩል ማለት ይቻላል አንድ ቀን ግጭት ተፈጥሮ ያውቃል ሌሎች ክልሎች ላይ የሚፈጠሩት ሃይማኖቱ አዞ አይደለም በዛ ውስጥ የሆነን ሃይማኖት ታኮ ጥቃት ሊፈጽም የመጣ እንጂ መጽሐፍ ቅዱስም ቁርአንም ይሁን የሰው ልጅ ግደሉ ብሎ አያዝም ነው የሚለው ያን ቢያዝማ እስካሁን ሁላችንም አብረን መኖር አንችልም ነበር ብዙ የተቆረጠ ቪዲዮ አውጣላችኋለሁ በነገራችን ላይ ዘግናኝ የሆነ የተለቀቀ ቪዲዮ አለ እሱ ቪዲዮ እኔ ሙሉውን እያየሁት ትንሽ ቆርጥና ለማጋጨት ለምሳሌ ሙስሊምን ያደርግና ስብከት ላይ ያችን ይቆርጥና ክርስቲያኑ ያንን መጥፎ ነገር እንዲያይ ፖስት ይደረጋል እሱን ያይና ሙስሊሞች መጥፎ ናቸው ብሎ ያኛውም እንዲነሳ ፖስት ያደርገዋል አብዛኛው ሙሉውን ባለማየታችን እንቀየማለን ምክንያቱም መጥፎ ነገር ሁላችንም አንወድም ይሄ አፋር ነውና እንደዚህ ያለው ባሩሲ የተፈጠረውም ሃይማኖታዊ መልክ መያዝ የለበትም ሌሎችም ሲያነሱ ተሰማቻላችሁ ወለጋ ላይ ሙስሊሞች ተገለዋል አሩሲ ላይ ደግሞ ኦርቶዶክሶች ተገለዋል ይሄ ሃይማኖታዊ ጸብ ሳይሆን ሃይማኖትን መርጠው ገለው እርስ በርስ ሊያጫርሱ የፈለጉ ታጣቂዎች ናቸው ይሄን የሚያደርጉት በተለይ ኦነግ ሸኔ የሚባለው ማለት መንግስትን መዋጋት አቅም ሲያጣ ንጹሃንን ይገልና ብሔርን ሃይማኖትን ከሃይማኖት ሊያጋጭ ይፈልጋል በእርግጥ ጥላቸው ኦነግ ሸኔ ማንነትን መርጦ ነው የሚገለው ሃይማኖትን ብቻ ይምሰላችሁ እና ይሄንን የተናገረውን መቀበል ግዴታችን ነው ካለው ከሚኖርበት አካባቢ ተነስቶ ነው ይሄንን የተናገረው እስኪ ያው ይሄን ለምሳሌ አሁን የሰይጣ ላይ ያሳየኋችሁ እስኪ ይሄኛው ከመቀለ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው አብዓላ ውስጥ የሚገኘው አፋር ክልል ውስጥ አብዓላ ከመቀለ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው ማን ነካው እዛ ያለው ህዝብ ማን ተነካ والله ይሄኛው ደግሞ የምታዩት ሎጊያ የሚገኘው እኔ የሚገኙበት ሎጊያ ላይ ያለ ቤተክርስቲያን ነው والله ነው የምላችሁ ውድ ወንድሞች ይሄ ሃይማኖትን ከሃይማኖት አናቆሳቁሰው በነገራችን ላይ ጥላቻን መዝራት አብሮ ጥላቻ የሚዘሩን ሰው አብሮ ይበላዋል ኢትዮጵያ ከአራተኛው ክፍለ ዘመን ጀምሮ ክርስትናን አስገብታለች ከዛ በኋላ ቀጥሎ እስልምና ገብቷል አብዛኛው ዘመናት በፍቅር ነው የኖሩት በመካከል አይጠፋም ዘመነ መሳፍንትም ተፈጥሯል ሌሎችም ተፈጥሯል ግን አብዛኛው በፍቅር ነው ያሳለፈው እንደውም አንዱን እያዳነ ነው ያለው ሃይማኖታዊ የሚወስድ ሳይሆን ታጣቂዎች በተለይ ኦነግ ሸኔ ነው ሃይማኖትን መርጦ ሳይሆን ማንነትን መርጦ የሚገለው ማንነትን ብቻ አይደለም ከሷ አመለካከት ጋር ተመሳሳይ ያልሆኑ ሰዎችን በየትኛው ቦታ ሲገል ሲያግት የሚኖረው ጨካኝ የዱር አውሬ ነው ሌሎችንም እንይና የራሳችሁን ሐሳብ ተሰጣላችሁ አሁን ደግሞ ሌላ የሚሰብክ ላሰማችሁ ነው አንዳንዱ ስለ ፍቅር ይሰብካል አንዳንዱ ደግሞ ስለ መከፋፈል ይካል የድሮውን እየነቀፈ አሁን እንድናደንቅ ታሪክ የድሮውን መጣል አንችልም ወደፊትም መጣል አንችልም አሁን ያለውን መጣል አንችልም እኩል ነው ማስኬድ ያለብን መጥፎውን እየተውን መልካሙን እያያዝን ነው መሄድ ያለብን ስሙትና 4 ኪሎ የኃይለ ሥላሴ መቀመጫ 4 ኪሎ የደርግ ቤተ መንግስት
4 ኪሎ የኢህአዴግ ቤተ መንግስት እግዚአብሔር አለኝ የምድሪቷን ታሪክ ምቀይሯል። አዲሱ ቤተ መንግስት አልቋል አይደለም? በቃ የ4 ኪሎ ዘንዶ ሞተ። ቤተ መንግስቱ ከ4 ኪሎ ይወጣል፣ ኢትዮጵያ ትፈወሳል። 4 ኪሎ ዘንዶ የሚለው ከዚህ በፊት ያሉት አህዛብ ናቸው ወይም ዘንዶ ናቸው እያለ እየተናገረ ነው። ይሄ ህዝብን አንድ አያደርግም። ህዝብን አንድ የሚያደርግ መስበክ የመሰለ የለም። በፍቅር መኖርን የመሰለ የለም። የ4 ኪሎ ዘንዶ እና ከዚህ በፊት ያለውን በሙሉ ዘንዶ ብሎ ያሁኑ ሊያደንቅ አይችልም። ቀጣይም የሚመጣው የኛ ነው፣ ያለፈውም የኛ ነው፣ ያሁኑም የኛ ነው። ጥላቻችን ከጭንቅላታችን ብናስወጣና መልካም ብናስብ እኔ አሁንስ ትልቅ የሆኑት ናቸው መሰለኝ መጥፎ እየሆኑ ያሄዱት። ለነገሩ ተከታይም የሚያፈሩ የሚመስላቸው እንደዚህ ሲናገሩ ነው እንጂ መልካም ደግነት ስለሰበኩ የሚቀበላቸው ያለ ስለማይመስላቸው ነው። ግን ለህዝብ የሚጠቅመው ስለ ሰላም መስበክ፣ ስለ አንድነት መስበክ እንጂ የድሮውን ነቅፈን ያሁኑን ነቅፈን የድሮውን መውደድ የለብንም። ሁሉም የራሱ ደካማ ጎን አለው፣ የራሱ ጠንካራ ጎን አለው። ከአክሱም ዘመነ መንግስት እስካሁን አንዳንዶቹ መልካም ይሰብካሉ፣ ደግ ይሰብካሉ፣ አንዳንዶቹ መጥፎ ይሰብካሉ። ከሙስሊሞች ምርጥ አሉ፣ ከሙስሊሞች መጥፎ የሚሰብኩ አሉ። ከኦርቶዶክስም እንደዚሁ ጽንፈኛ መሆን ለሀገር አያዋጣም። ስራ ቦታ ከቀጠርን የምንቀጥረው ሙስሊም ብቻ ነው። መጀመሪያ መስፈርታችን ሙስሊም ነው። ወቅት ሊያደርጎ የሚሰራ ከሆነ ሰው ይሁን፣ አንተ ምን አገባ ስለ ሃይማኖት? ሪል የምሬን ነው። ስጋ ቤት አይደለም መቼስ የከፈትከው፣ ራይት? ስጋ ቤት ከከፈትከው ኦኬ ቢስሚላ አለ፣ በስማም አለ፣ እሺ እረዳለሁ። ከዛ ውጭ ምንድን ነው? ስራውን ጥሩ አድርጋ ትስራው፣ ስራውን ጥሩ አድርጎ ይስራው። እኔ እርግጠኛ ሆኜ በነገራችሁ ነገር እያንዳንዱ ሙስሊም ቼክ ቢደረግ የሆነ ዳያግኖሳይዝ የሚያደርግ ነገር ኖሮ ቼክ ብትደረጉ፣ ሙስሊም ያልሆኑ ደግሞ ሌላ ሃይማኖት ክርስቲያን በለው ምናምን ዳያግኖሳይዝ ቢደረግ ማለት ነው ውስጣቸው ያለው ነገር ልንገራችሁ። አንደኛ ሌላኛውን ይፈራዋል፣ ይጠላዋል እና ውስጡ ማለት ነው እያወሩ ነው፣ የተጫወቱ ነው፣ እየበሉ ነው፣ ግን ባውንደሪ አበጅተዋል። አይ ዶንት ኖ ማን እንደሰጠኝ ባውንደሪ ባይዘው አይ ዶንት ኖ በቃ እኔ አላውቅም። የሱ ሃይማኖት የምትለው ነገር በግሉ የሱ ነው። ለኩም ዲ ገርሟችሁ ያውቃል? እኔ የሆነ ልጅ ሲያወራ የዛሬ 5 ዓመት 6 ዓመት እኔ ሙስሊም ነኝ፣ ዕቃ መግዛት ያለብኝ ከሙስሊሙ ብቻ ነው ከሚመስለኝ ነው መግዛት ያለብኝ እያለ ስንከራከር ብዙ ስንጨቃጨቅ ነበር። እኔ አላስተውልም ነበር እስካሁን። አንተ ካልከኝ ከዚህ በኋላ እኔም ከኦርቶዶክስ ነው የምገዛው። መጀመሪያ አንተን ሳታስቀድም እንዴት የሰው ታስቀድማለህ አይነት ክርክር ገጠምንና አሁንም ይህንን ሐሳብ ነው ያነሳው። እንደ ሀገር ስንኖር ሙስሊሙ ከክርስቲያኑ፣ ክርስቲያኑ ከፕሮቴስታንቱ፣ ፕሮቴስታንቱ ከተለያየ ሃይማኖት አንድ ቦንድ ሆነን ተያይዘን ነው እንጂ የምንኖረው ተለያይተን አንችልም። እንደዛማ ከሆነ ሀገር መስርተን ድንበር አብጅተን ልንኖር ነው። እና በየትኛውም ሃይማኖት ሰባኪዎች የሚገራርሙ ሰባኪዎች አሉ፣ ደስ የሚሉ። ይህንን አስወግደን ይህን ማይንዳችን አስወግደን አሁን ባስተማረን እውቀቱን እንጂ ሃይማኖቱን አይደለም የምንፈልገው። ጭንቅላቱን አስተሳሰቡን እንጂ ሃይማኖቱን አይደለም። ሃይማኖቱ የግሉ ነው፣ አመለካከቱ የግሉ ነው። እና ምንም ነገር ስንሰራ ከሃይማኖት ጎን መሄድ የለብንም። ከሰውየው ከደህና ሰውነቱ፣ ከመልካምነቱ፣ ከብቃቱ፣ ከችሎታው ነው መሄድ ያለብን። በዚህ ከሄድን ከቀጠል እንደዚህ ያሉ ሰባኪዎች ከበዙ ሀገራችን ወደፊት አትጠራጠሩ፣ ሁሉም የገባው ሰው ይሆናል። እናትህን የምትወድ ከሆነ መርየም ትወደዳለች። ይሄ ደግሞ ሙስሊም ነው ስለ ማርያም የሚያወራው፣ ስሙት። ወላሂ ነው የምላችሁ፣ እኔስ ማርያምን እወዳታለሁ። ከዛ ከኋላ አማላቃቸው ሰዎች ምናምን ከየት መጡ ሳለ እኛም እንዳንተ እንወዳት። እንደውም አንዱ እኔ አትወዳትም ሲል እንደዚህ ምን ነው ይሰው ያሟል እንዴ ምናምን እኔ በወዳትም እንደዚህ ያልኩት። ከዛ እዛው ስቀልድ ነው ሲል ውፍ እንኳንም ቀለድክ ብዬ እኔ ያው በእኛ መርየም ነች። እሺ ድንግል ማርያም አሁን በእኛ አላህ እየወደዳት ሴት ነች፣ የመረጣት ከምንም በላይ የሆነ ከፍ ያደረጋት ፍጥረት ነች። ከሴቶች ሁሉ ተለይተሽ ይላል እኮ በእናንተ ሁላ ልክ ነው። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ማርያምን ኦርቶዶክስ ስለሚወዳት እያወቀ ራሱ ለመንቀፍ መጣር የለበት። ጋብሎ ኢየሱስ ይወድሃል የሚል ገጥሟችሁ ከሆነ ኢየሱስ ማንንም አይጠላም። አሁን ዓለማችን ላይ ያለው ሰው ይሄንን ነው የሚመስለው። ከሃዲም አለ፣ ተጠራጣሪም አለ፣ መንጋ ተከታይም አለ፣ ፈዛዛም አለ፣ ሃይማኖተኛም አለ። ቤተክርስቲያናችን ላይ ይሄ መንገድ ይስተዋላል ማለት ነው። ከዚያ በኋላ ያለው የተከታይ ምንም ሌላ ዓላማ የለው፣ መከተል ነው። መንጋ ከሆነ መከተል ነው። ሌላ ምን ሊያደርግ ይችላል?
ምን ሊያደርግ ይችላል? ሌላ ምንድነው ምክንያቱ? ግን እንዲያው የሚሰሙኝ ሐሳቦች አሉ። አንደኛው ምክንያቱ የሚመስለኝ ዓለምን ወደ አንድ መንደር ለአዲሱ ዓለም አስተሳሰብና ስርዓት የራሱ የሆነ አቋም፣ ዓላማ፣ ዶግማ፣ ቀኖና ያለው ሰው እንዲኖር አያስፈልግም። የሌለው ወላዋይ በሁሉ የሚነዳ ማህበረሰብ እንዲፈጠር ያስፈልጋል። ያ ማህበረሰብ እንዲፈጠር ደግሞ የሆነ ስርዓት በዓለም ላይ ለመገንባት ምን ብናረግ ተብሎ የሚቀረጽ ይመስለኛል። አንዱ በትምህርት በኩል፣ በሚዲያ በኩል፣ በርዕዮተ ዓለም ፖለቲካ በኩል፣ በተለያየ የንግድ ልውውጥ በኩል፣ በተለያየ ደግሞ ዓለም አቀፍ በሚያስተሳስሩ ጨዋታዎች እንደ ኳስ አይነቶች በኩል ሁሉም የሚተሳሰርበት የሆነ ድንበር የለሽ ሰው ይፈጠርና በማያውቀው ሰው ደጋፊ ሆኖ የሚደባደብ ሰው መፍጠር ይቻላል ማለት ነው። የማያውቀው ሰው የሚደባደብ ሰው። ስለዚህ ለዚያ እየተገነባን ይሆን? ለዚያ አስተሳሰብ ውስጥ እየሄድን ይሆን የሚል ጥያቄ አለኝ። አብዛኛው መንጋ ተከታይ ነው ሀገር የሚያስቸግረው። ከእሱና ከሱ ብቻ አመለካከት የሌለው መንጋ ተከታይ ከባድ ነው። በነገር ላይ መንጋ ተከታይ እዛው ውስጥ ራሱ ያስቸግራል። የተለየ ወጣ ስትሉ ቡርሃን አዲስ የሆነ ኢንተርቪው ላይ ዩቲዩብ ቀርቦ ሐሳብ አቅርቦ ይሰቀል ይቆረጥ የማይለው የለም። የራሱን አመለካከት ስለያዘ እኔ ነኝ ነው ስላለ ማለት ነው። ሃይማኖት የግል ነው። በነገራችን ላይ መንጋነት በየትኛውም ሃይማኖት አለ። መንጋ በየትኛውም እምነት አለ። አሁን መንጋው ነው እያስቸገረ ያለው። ሃይማኖታችን ጥንቅቅ አድርገን አውቀን የራሳችን አክብረን የሰውን አክብረን መኖርን የመሰለ የለም እንጂ በመንጋ መጓዝ ጥሩ አይደለም። አንዳንድ የተነገረውን ብቻ ሳይሆን መጽሐፍ ቅዱስም አንበብን የመሰለ የለም። ቁርአኑንም አንብቦ መከራከርን የመሰለ የለም። ከዚህ በፊት አይታችሁ ከሆነ ሁሱና እፎይ ቀርበው ኦራል ቲዮሪ እና ዩቲዩብ ላይ የታየውን ብቻ ለመናገር የሚሞክሩ ሰው ነበሩ እዛ በክርክራቸው መሃል። እና ምክንያታዊ መሆን አለብን። ሃይማኖት ስንሰብክ ምክንያታዊ መሆን አለብን። ሃይማኖት ስንሰብክ ለልህ ሳይሆን ትክክለኛ ሃይማኖትን ይዘን መሄድ አለብንና መንጋ ሳንሆን አዋቂዎች እንሆን የሚል መልእክት አለኝ። ላይክ እንደ ሰብስክራይብ እያደረጋችሁ የዩቲዩብ ቻናል ቤተሰብ ሁኑ።